አሜን። ዛሬ ላካፍላችሁ ወደዚህ ስፍራ የመጣሁት ከሰው ጋር ሳይሆን ከእግዚአብሔር ጋር ታገሉ። አሜን። የሚታገል ካለ ከእግዚአብሔር ጋር ይታገል፣ ከሰው ጋር አትታገል። አሜን። ዘመንን የምትጨርሰው ከሰው ጋር ስትታገል ነው። ከእግዚአብሔር ጋር የሚታገል ሰው አሸናፊ ነው። አሜን። ትግል ስላችሁ ትግል የጸሎት ትግል እንጂ ምድራዊ ትግል እግዚአብሔርን ማንም አይችለውም። እግዚአብሔር ኃያል ነው። እግዚአብሔር በሰልፍም ኃያል ነው። እግዚአብሔር ተዋጊ ነው። እግዚአብሔር ጦረኛ ነው። እግዚአብሔር አሸናፊ ነው። እግዚአብሔር የድል አምላክ ነው። ማንም አያሸንፈውም። እግዚአብሔርን ግን የሚታገሉ ሰዎች አሉ። እግዚአብሔርን የሚያሸንፉ ሰዎች አሉ። ልንገራችሁ፣ እግዚአብሔርን ማንም አያሸንፈውም እላለሁ። ነገር ግን እግዚአብሔርን ደግሞ በሌላ መንገድ የሚያሸንፉ ሰዎች አሉ። እግዚአብሔርን ለማሸነፍ መንበርከክ ጥሩ ነው። በእግዚአብሔር ፊት ተንበርከክ፣ ከእግዚአብሔር ጋር ታሸንፋለህ። አሜን። ያዕቆብን መርህ ዛሬ ሰጣችኋለሁ። ዘፍጥረት ምዕራፍ 32 ከ22 እስከ 31 እንደዚህ ይላል። ወዳጆቼ በጣም ነው የምወዳችሁ። እግዚአብሔር ይባርካችሁ። እንደዚህ ይላል ዘፍጥረት 32 22 እስከ 31። በዚያችም ሌሊትም ተነሳ፣ ሁለቱን ሚስቶችና ሁለቱን ባሪያዎች 11ዱንም ልጆቹን ወስዶ የያቦቅን ወንዝ ተሻገረ። ወሰዳቸውም፣ በወንዝም አሻገራቸው። ከብቱንም ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድ ሰውም እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈውም ባየ ጊዜ የጭኑ ሹሉዳ ነካው። ያዕቆብም የጭኑ ሹሉዳ ሲታገለው ደነዘዘ ይላል። እንዲህም አለው፣ ሊነጋጋ አቅላልቷልና ልቀቀኝ። እርሱም ካልባረከኝ አልለቅህም አለው። እንዲህም አለው፣ ስምህ ማን ነው? እርሱም ያዕቆብ ነኝ አለ። አለውም፣ ከእንግዲህ ወዲህ ስምህ እስራኤል ይባላል እንጂ ያዕቆብ አይባልም። ከእግዚአብሔርም ከሰውም ጋር ታግለሃልና አሸንፈሃል። ከማጋ ከእግዚአብሔርም ከሰው ጋራም ታግለሃልና አሸንፈሃል። ወዳጆቼ ከእግዚአብሔር ጋር የታገለ ሰው ሰውን ያሸንፋል። ከእግዚአብሔር ጋር የታገለ ሰው ሰውን ያሸንፋል፣ አይሸነፍም። ከእግዚአብሔርም ከሰውም ጋር ታግለሃልና አሸንፈሃል። እንደተናገርኩት ሰው እግዚአብሔርን አያሸንፍም። በትክክለኛ በፊት ለፊት ሊያሸንፈው የሚችል አምላክ አይደለም። ለዘላለም ከብሮ ያለ አምላክ ነው። ሊሸነፍ ሳይሆን ሊታይ የማይችል ክብር ውስጥ ያለ እግዚአብሔር ነው። ሰው ሊያየው በማይችል ብርሃን ውስጥ የተቀመጠ አምላክ ነው። ከእግዚአብሔር ጋር ማንም ሊነጋገር በማይችልበት ስፍራ ነው። ነገር ግን በአንድ ወቅት ኢዮብ ተነሳና እግዚአብሔር ሆይ ፍረደኝ፣ እንፋረድ፣ እንነጋገር፣ ከሆነው ነገር የተነሳ እንነጋገር፣ አንተምና እግዚአብሔር ሆይ እንፋረድ አለ። አንተ ከኔ ጋር ልትቆም ማን ነህ አለው። ከእግዚአብሔር ጋር ልትቆም አንተ ማን ነህ? ምድርና ሰማያውን የሰራ እግዚአብሔር። ኢዮብ 40 ምዕራፍ 40 ቁጥር 8። እግዚአብሔርም በአውሎ ነፋስ ውስጥ ሆኖ ለኢዮብ መለሰ፣ እንዲህም አለው፣ እንግዲህ እንደ ወንድ ወገብን ታጠቅ፣ እንደ ወንድ ልጅ ወገብን ታጠቅን፣ በፊቴ ሁን፣ እጠይቅሃለሁ፣ አንተም ተናገረኝ። በውኑ ፍርዴን ታፈርሳለህን? አንተ ጻድቅ ትሆን ዘንድ በእኔ ትፈርዳለህን? አለው እግዚአብሔር። ና ውረድ። ወዳጄ ኢዮብም ከተረታ ከተሸነፈ በኋላ እጅ ከሰጠ በኋላ እግዚአብሔር ሁሉን ቻይነቱን ተናገረ። እግዚአብሔር አይመረመርም። ከእርሱ ጋር ማንም አያወራም። ለምን እንዲያደረክ ማነ እንዴት ነ የሚለው ማንም የለም። ነገር ግን ካልባረከኝ አልለቅህም የሚሉትን እግዚአብሔር ይፈልጋል። ከእርሱ ጋር በእውነት የሚነጋገሩትን በእግሩ ስር ወድቀው እግዚአብሔር ሆይ መልስልኝ ፈልጋለሁ የሚሉትን እግዚአብሔር እድል ይሰጣቸዋል። ኢየሱስ በአንድ ወቅት ሲናገር ስለ ትዕቢተኛው ፈራጅ ሲናገር ያቺ መበለት
አስጨነቀችው ይላል። ጠዋትና ማታ አስጨነቀችው። ስለዚህ ሴት ጭቅጨቃ እስቲ ልፍረድላት አለ። ወዳጆቼ እግዚአብሔርን የሚነዘንዙ ለምርጦቹማ እንዴት አብልጦ አይፈርድላቸው። እግዚአብሔርን ቀርቦ እግዚአብሔርን ፈልጎ እግሩ ስር ጠብቆ ሳያሸንፍ የሚነሳ የለም። አሜን 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 እያላችሁኝ ክብር ለኢየሱስ ይሁን። እግዚአብሔርን የምትታገሉት በፊቱ በጸሎት በመትጋት ነው። በፊቱ በመቆም ነው። ካልባረከኝ አልለቅህም በሚል ዴስቲኒዬን ለውጠው፣ መስመሬን ቀይረው። ጌታ ሆይ ያለሁበት ስፍራ አንተ እንዳንተ ፍቃድ ካልሆነ ቀይረው። ዴስቲኒ ይለወጥ። እድል ፈንታዬ እጣዬን ቀይረው። እግዚአብሔር ይለውጣል። በሕይወታችሁ ላይ በእውነት ያላችሁበት ስፍራ እንደ እግዚአብሔር ፍቃድ ካልሆነ እግዚአብሔርን ለምኑት። እግዚአብሔር ይቀይራችኋል። እግዚአብሔር ዴስቲናችሁን ይለውጣል። መንገዳችሁን እንደ እግዚአብሔር መንገድ በእግዚአብሔር መንገድ ላይ ያስኬዳችኋል። በእግዚአብሔር መንገድ ላይ ስትሄዱ ትገኛላችሁ። የጻድቅ ሰው መንገድ ሙሉ ቀን እስክትሆን እንደምታበራ እየጨመረች እንደምትሄድ እየጨመረ ይሄዳል። ስለዚህ በእግዚአብሔር መንገድ ላይ እንድትገኙ ከእግዚአብሔር ጋር ተታገሉ። የሚታገል ሰው አሸናፊ ነው። ከእግዚአብሔር ጋር የሚታገል ሰው አሸናፊ ነው። ያቤጽ ለዛ ነው ከስሙ አንጻር ከወጣለት ስም አንጻር የተነሳ ያቤጽ የጣር ልጅ ተብሎ የሚጠራ ሰው ነበረ። ስለዚህ እግዚአብሔር ሆይ ይሄ ስም እኔን አይመጥነኝም፣ ያለሁበት ሁኔታ አንተ ከምትናገረኝ ሁኔታ ጋር አንድ አይደለምና ምንን ቀይር አለ። ክልሌን ቀይር፣ አትሞስፌርን ቀይር፣ ፋይናንሴን ቀይር፣ መንገዴን ቀይር አለ። አቤቱ መባረክን ባርከኝ፣ ዳርቻዬን አስፋ፣ እጅ በእኔ ላይ ትሁን አለ። እግዚአብሔርም ተለመነው ሰማው ይላል። ወዳጆቼ የእግዚአብሔርን ሐሳብ የእግዚአብሔርን ፍቃድ በሕይወታችሁ ላይ እንዲመጣ ከእግዚአብሔር ጋር ታገሉ። ከእግዚአብሔር ጋር ታገሉ። ከሰው ጋር አትታገሉ። እኔ አንዳንዶቻችሁን ከሰው ላይ ላለያያችሁ ነው የመጣው ዛሬ። ከሰው ላይ ላራግፋችሁ ነው። አንዳንዶቻችሁ በሰው ላይ ተንጠልጥላችኋል። ዛሬ ከሰው ላይ ትወርዳላችሁ። አሜን። ሰው አይደለም የእናንተን ነገር ያዘው፣ እግዚአብሔር ነው። ስለዚህ ከእግዚአብሔር ጋር ካልታገልክ ከሰው ጋር ዘመንን ሙሉ ስትታገል ትኖራለህ። ለከሰው ጋር ሰው እንዲያደርግልህ ሰው የሆነ ነገር እንዲፈጽምልህ ዘመንህን ከሰው ጋር ስትሯሯጥ ትጨርሰዋለህ። እግዚአብሔር ግን እኔን ፈልገኝ ይላል። ከኔ ጋር ታገል። በዚህ ዘመን ብዙ ሰዎችን ኤክስፔክት ያደርጋሉ። ሰዎችን ይጠብቃሉ። በሰዎች ላይ ጥገኛ ይሆናሉ። ሰዎች ይሄን ያደርግልኛል ይላሉ። ኮኔክሽን ይፈልጋሉ። እኔ እኮ እዛኛው ኦፊስ ምን አለኝ? ኮኔክሽን አለኝ። ያለኝን አታውቅም እንዴ ይላሉ። አንድ ስልክ ከደወልኩኝ ነገር ይለወጣል ይላሉ። እኔ ሰው አለኝ። ወዳጄ ሰው የለህም። ዳዊት እኮ ተናግሯል። አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣለ? አይኑን ወደ ተራሮች አንስቷል። ነገር ግን ሊረዱት አልቻሉም። እነዛ ተራሮች የተባሉት ሰማይና ምድር ከሰራው ከእግዚአብሔር ዘንድ ነው የኔ እርዳታ አለ። ያንተ እርዳታ ሰማይና ምድርን ከሰራው እግዚአብሔር ነው። እስቲ ለእግዚአብሔር እልልታ ጭብጨባ። ያንቺ እርዳታ ያለው ሰማይን ከሰራው ከእግዚአብሔር ዘንድ ነው። ሰው ላይ አይኖቻችሁን አታደርጉ። ሰው ተሰባሪ ነው። ሰው አቅም የለውም። ሰው ተስፋ ይሰጣል፣ ነገር ግን ሲጎልበት ይቅርታ ይላል። አልቻልኩም ይላል። እግዚአብሔር ግን አልቻልኩም አይልም፣ ያደርጋል። እግዚአብሔር እንደተናገረው ያደርጋል። በሕይወት ላይ ተስፋ ቃልን የሰጠ የታመነ ነው። አሜን አሜን። የተስፋ ቃል የሰጠ እግዚአብሔር የታመነ ነው። በሕይወታችሁ ላይ ከሰዎች ላይ ዛሬ አለያያችኋለሁ። የሥራ በር እንዲሰጧችሁ፣ ዕውቅናን እንድታገኙ፣ ከፍ ከፍ እንዲያደርጓችሁ፣ ዋጋን ከፍላችሁ ደጅ ጠንታችሁ ለምናችሁ አግባብታችሁ ብዙ ርቀት ሄዳችሁ ሰዎች ከተወሰነ ርቀት በኋላ አም ሶሪ በጣም ይቅርታ
አልቻልኩም ይሏቸዋል። ልብ ለምን ይሰበራል? እኔ በዚህች ጥቂት ዘመን አይቻለሁ። ሰዎች በጣም ይለዋወጣሉ። ተስፋ ያደረግናቸው ሰዎች ከፊታችን ይሸሻሉ። ትናንትና አውርተውን አይዟችሁ ከእናንተ ጋር ነን፣ በፋይናንስም በአገልግሎትም በሕይወትም አለን ያሉን ቀኝ ኋላ ዙር ሲያደርጉ ትናንትናም አይተናል። ጌታ ያለው ግን ወደፊት ነው፣ ወደ ኋላ አይልም። ወዳጆች ሰዎች ላይ አትንጠልጠሉ። ሰዎችን አጠብቁ። እግዚአብሔርን ታገሉ። ከእግዚአብሔር ጋር ታገሉ። ታሸንፋላችሁ። እውነት እላችኋለሁ ታሸንፋላችሁ። ሩጫ ለፈጣኖች አይደለም፣ ድልም ለኃያላን አይደለም፣ ጥበብም ለጠቢባን አይደለም። አሜን። ጊዜና ሁኔታን የሚሰጥ እግዚአብሔር ነው። ስሙኝ፣ ጊዜና ሁኔታን እድል ፈንታ ይላል። ጊዜና እድል ፈንታን የሚሰጥ እድል ካልሰጣችሁ እግዚአብሔር ምንም ብትሉ ምንም አታመጡ፣ ብትገለባበጡ ምንም አታመጡ። የኛ ሰው እንኳን ይላል ጊዜ የሰጠው ቅል ድንጋይ ይሰብራል ይላሉ። እውነት ነው። ይህንን እስማማለሁ። አንዳንድ ተረቶች ብዙም ባይስማሙኝም ይሄ ተረት ግን እግዚአብሔር ቅል ብትሆንም እግዚአብሔር ጊዜ ከሰጠ ድንጋዩን ትሰብራለህ። የትኛውንም አይነት ጠንካራ ድንጋይ መስበር ትችላለህ። ለምን? እግዚአብሔር ፊት ታግልሃል። ከእግዚአብሔር ጋር ተስማምተሃል። ከእግዚአብሔር ጋር ተስማምተሻል፣ ታሸንፊያለሽ። አሜን አሜን። እግዚአብሔርን ፊተኛ ያደረጉ ሰዎች በዘመናቸው ሁሉ ፊተኛ ናቸው። ኋላኛ ሆነው አይተን አናውቅም። ድል ነሺዎች ናቸው እንጂ ድል ተነሺ ሆነው አይተን አናውቅም። ለምን? አምላካቸው እግዚአብሔር ከፊታቸው ነው። በመካከላቸው በእልልታ ነዋል፣ ፈልገውታል። ስለዚህ ከእግዚአብሔር ጋር ታገሉ። ከሰው ጋር አትታገል። ጊዜን አጨርስ፣ ኢነርጂን አጨርስ። አንዳንድ ሰው ኢነርጂውን ይጨርሳል። ሊረዳኝ አልቻለም፣ ተስፋ ገብቶልኝ እንዲህ ብሎኝ። እግዚአብሔር ካልረዳ ምንም ነገር አታመጣም። ንጉስ እንኳን ብትሆን፣ ንጉስ እኮ የነዛ ሁለት ሴቶች ልጃቸውን በረሃብ ከበሉ በኋላ የአንዷ ልጅ አንዷን በላችና መጨረሻ ላይ የአንዷን እንብላ ሲባባሉ እኔ የልጄን አልሰጥም፣ በልጄማ ቀልድ የለም ስትል ነይ ንጉስ ጋር እንሄዳለን። ንጉስም በሰገነቱ ላይ ሲመላለስ አየና ምን ልርዳችሁ አላቸው። ልጄን በላን፣ የሷን ልጅ ግን እንብላ ስንል አላስበላም አለችኝ። እግዚአብሔር ካልረዳችሁ እኔ ምን እረዳችኋለሁ አለ። እግዚአብሔር ካላገዛችሁ ምን አገዛችኋለሁ? ንጉስ በሆንም አቅም የለኝም አለ። ሰው እንደ አቅሙ ነው። በቃ እስካለበት ነው፣ እስከሚችለው ነው፣ እስከ ጥቂት ነው። እግዚአብሔር ግን ሲረዳ እስከ ፍጻሜ ነው፣ እስከ ሽምግልና ነው። እግዚአብሔር ሲረዳሽ እስከ ሽምግልና ነው። አይጥልሽም፣ አይተውሽም፣ አያሳፍርሽም። በሰዎች ፊት ሁሉ አትሸማቀቂም። አያሸማቅቅህም። ያንተ ጌታ እመነው እንጂ ከእርሱ ጋር ታገል እንጂ አያሸማቅቅህም። እመኑኝ፣ ዛሬ እኔን እመኑኝ። ከእግዚአብሔር ጋር ታገሉ፣ አታፍሩም። ፊቱን ፈልጉ፣ ፊታችሁ አያፍርም። ፊታችሁ አያፍርም። አያሳፍራችሁም። ይሄ ጌታ አያሳፍርህም። እግዚአብሔር ነገር ተወስዷል፣ የሆነ ነገር ጠፍቷል፣ የሆነ ነገር ካንተ ተወስዷል የለም። እግዚአብሔርን ጠብቀው። ከእግዚአብሔር ጋር ታገል፣ ከእግዚአብሔር ጋር ተነጋገር። ምናልባት ከዶክተር ጋራ ጭቅጭቅ ላይ ያላችሁ ሰዎች ስሙኝ፣ የእናንተ ነገር ያለው ከዶክተር ጋር አይደለም፣ ከዶክተር ገሌ ጋር አይደለም፣ ከእግዚአብሔር ጋር ነው ያንቺ ነገር ያለው። ያቺ ሴት እኮ ኢየሱስ በዚህ ስፍራ እንደሚያልፍ ባወቀች ጊዜ ሰማች። ዘመኗን ሙሉ እኮ ጨርሳለች። ገንዘቧን ያላትን ነገር በየመድኃኒት በየአዋቂ ጋር እየዞረች ሄዳ ገንዘቧን ጨርሳለች። ነገር ግን ኢየሱስ በዚህ እንደሚያልፍ ሰማች። ስለዚህ የልብሱን ጫፍ ብነካ እፈወሳለሁ አለች። ከእርሱ ጋር ብታገል እድናለሁ አለች። ከእርሱ ጋር ብነጋገር ይሻለኛል አለች። እነዚህ እስካሁን ድረስ ገንዘቤን ጨርሰዋል፣ አሁን ግን ከእርሱ ጋር ላውራ። ስሙኝ፣ እግዚአብሔር በዚህ ማለዳ እንዲህ እያላችሁ ነው። ከእሱ ጋር
ነገራችሁን ከሱ ጋር ጨርሱ። ከሱ ጋር አውሩ። ጌታ ምስክር ያሳፍራችሁ። ሚስጥራችሁን አያወጣውም ጌታ። ዶክተር ሊያወጣ ይችላል። ያው የዚህ ዘመን ላይ አንዱ የዶክተሮች ኳሊቲ ሚስጥርን አያወጡም። የምታወሩትን ሁሉ አይናገሩም ይባላል። ነገር ግን ወዳጆቼ ጊዜ ሲመጣ ሰውም ሰው ነው። እግዚአብሔር ግን ሚስጥረኛ ነው። ሚስጥረኛ ነው። ከሱ ጋር ያወራችሁትን ወሬ እግዚአብሔር ጊዜ ጠብቆ ይፈጽማል፣ ያደርጋል። ስለዚህ ከእርሱ ጋር ታገሉ ወዳጆቼ። ከእግዚአብሔር ጋር የታገለ የህይወትን ጦርነት ከሰው ጋር አያደርግም፣ ከእግዚአብሔር ጋር ብቻ ያደርጋል። በጸሎት በእግዚአብሔር ፊት ይንበረከካል፣ ደጅ ይጠናል፣ ይፈልገዋል፣ ይጠብቃል፣ ከእግዚአብሔር ጋር ይታገላል፣ መልሱን ያገኛል። በጊዜው ድልን ይሰጠዋል። አሜን። ስለዚህ ኢነርጂያችሁን በሰዎች ላይ አትጨርሱ። ተስፋ በሚሰጡ ጥቂት ተስፋ ሰጥተው በሚተው ዳዊት በመዝሙር 118:8 ላይ ሲናገር በሰው ከመታመን ይልቅ በእግዚአብሔር መጠጋት ይሻላል። ከሰው ጋር ተስፋን ከመቀበል፣ ከሰው ላይ ተስፋን ከመቀበል፣ ከሰው ጋር ከመታመን፣ ሰውን ተስፋ ከማድረግ ይልቅ በእግዚአብሔር መጠጋት ይሻላል። ከእግዚአብሔር ጋር መስማማት ይሻላል። በመኳንንት ከመታመን ይልቅ በእግዚአብሔር መጠጋት ይሻላል ይላል። ስሙኝ፣ በሰው በመኳንንት በአክስታችሁ፣ ያቺ ባለጠጋ አክስታችሁ፣ አጎታችሁ፣ የምትወዱት አጎታችሁ ገንዘብ አለው፣ ነገ ያስመልጠኛል፣ ነገ ይረዳኛል፣ እስር ቤት እንኳን ብገባ ነገ በፈጣን ፈረሶች ላይ አስቀምጣ ታስመልጠኛለች የምትሉ ሰዎች ስሙኝ፣ የትም አታደርሳችሁም። አልቻልኩም ትላለች። የኔ አቅም እስከዚህ ነው ትላለች። ያቺ አክስታችሁ የትም አታደርሳችሁም። እዛ ቪዛ የሚመታው ሰውዬ ያቀኛል፣ ይረዳኛል፣ ያሻግረኛል፣ ችግር በመጣ ጊዜ ያስመልጠኛል። አያስመልጥህም፣ አይችልም። አቅም እስከተወሰነ ነው፣ እስከተወሰነ ነው። ሰው በኃይሉ አይበረታም። አሜን። ኃይልን በሚሰጠኝ በክርስቶስ ሁሉን እስቲ እችላለሁ በሉኝ። ትችላለህ። በማ ኃይልን በሚሰጥ ኃይልን በሚሰጥሽ፣ ብርታትን በሚሰጥሽ፣ አቅምሽን በሚያድሰው በእግዚአብሔር ሁሉን ትችያለሽ። አሸናፊ ነሽ። ትግላችሁን፣ ኃይላችሁን፣ ተስፋችሁን በሰው ላይ ከመጨረስ ይልቅ ከእግዚአብሔር ጋር በጸሎት ስትታገሉ በሕይወታችሁ የሚሆኑት ነገሮች አሉ። የሚሆን ነገር አለ። እመኑኝ፣ የሚገለጥ ነገር አለ። አንደኛ፣ በሰው ላይ ዲፔንድ አታረጉም። በሰው ላይ አትታመኑም። ኮንፊደንስ እግዚአብሔር ብቻ ይሆናል። አንደኛ ይሄንን ነው። በእውነት ይኸው በጸሎት ከእግዚአብሔር ጋር በጸሎት ስትታገሉ በሕይወታችሁ የሚሆን ነገር አለ። ሰዎችን ትታችሁ፣ ሰዎችን ከመስመራችሁ አውጥታችሁ፣ ከላይፋችሁ ውስጥ አውጥታችሁ እግዚአብሔርን ብቻ ስታስቀድሙ፣ ከእግዚአብሔር ጋር ስትታገሉ አንደኛ የሚሆነው በሰው ላይ ዲፔንድ አታደርጉም። በሰው ላይ ጥገኛ አትሆኑም። አምላካችሁን ታምኑታላችሁ። እግዚአብሔርን ታምኑታላችሁ። ኮንፊደንሳችሁ እግዚአብሔር ብቻ ነው። ምንም የላችሁም፣ ነገር ግን ኮንፊደንስ አላችሁ። ምንም በኪሳችሁ ምናልባት አካውንታችሁ ውስጥ ምናልባት ምንም ነገር ላይኖር ይችላል፣ ነገር ግን ኮንፊደንሳችሁ ጥግ ድረስ ነው። ምክንያቱም ተንበርክካችኋል፣ ተታግላችኋል። ከንጉሱ ጋር ሰማይና ምድርን ከሰራው ከእግዚአብሔር ጋር ታግላችኋል። የታገለ ሰው ወዳጆቼ አሸናፊ ነው። ይሄን መረዳት ያገኛችኋል። ኮንፊደንሳችሁ እግዚአብሔር ብቻ እንደሆነ መረዳቱ ራሱ ወደ እናንተ ይመጣል። የበረከት ምንጭ፣ የፕሮሞሽን ምንጭ፣ የከፍታ ምንጭ እግዚአብሔር ብቻ እንደሆነ ይገባችኋል። እግዚአብሔር ብቻ የእናንተ ነገርን የሚያስተካክል፣ ለፕሮሞሽናችሁ ሰዎችን አትፈልጉም፣ እግዚአብሔር ብቻ እንደሆነ ይገባችኋል። መረዳት ያገኛችኋል። ወዳጆቼ መረዳት ሪቬሌሽን ከእግዚአብሔር ካልመጣ ሰው እንዲሁ በድንግዝግዝ እንደሚሄድ ነው። አይገባውም፣ ምንም ነገር አይረዳም። እግዚአብሔር ግን አይናችሁን ሲያበራላችሁ እግዚአብሔር ምንጭ እንደሆነ ታውቃላችሁ።
የምንም ነገር ምንጭ እግዚአብሔር እንደሆነ ትረዳላችሁ። ሰው ምንጭ አይሆንም። በኔቸሩ ሰው ምንጭ ሆኖ አያውቅም። እግዚአብሔር ነው ምንጭ። ምናልባት ሰው መንገድ ሊሆን ይችላል። ሰው ምናልባት እጅ ሊሆን ይችላል። ምንጭ ግን እግዚአብሔር ነው። እግዚአብሔር ሲረዳው ነው ያንን ሰው እንዲረዳ የሚያደርገው። ምንጩ ሲረዳው ነው እጅ ሆኖ የሚረዳ። እግዚአብሔር ምንጭ ነው። እስቲ ለእግዚአብሔር አጨብጭቡ። ለዚህ ምንጭ ለሆነ እውነት ምናልባት በጎናችሁ ያሉ ሰዎች መንገድ ሊሆኑ ይችላሉ እንጂ ምንጭ አይሆኑም ፈጽሞ። ሰው በኔቸሩ ምንጭ አይደለማ። የሁሉ ነገር ምንጭ እግዚአብሔር ነው። ዮሴፍን ወደ ዙፋን ያደረሰው የንጉሱ ጠጅ አሳላፊው ራርቶለት ሳይሆን የእግዚአብሔር ሐሳብ ይጸና ዘንድ ነው። ሰምታችሁኛል? የመልካም ፍቃዱ መልካም ፍቃድ የጠጅ አሳላፊው መልካም ፍቃድ አይደለም ዮሴፍ ወደ ንግስና እንዲመጣ አትዝ ያለው የሚለው እግዚአብሔር አይኑን አበራለት፣ ትዝታን አመጣለት፣ አስታወሰው። ምክንያቱም እግዚአብሔር ምንጭ ነው። የምን የፕሮሞሽን ምንጭ። አሜን። የፕሮሞሽናችሁ ምንጭ እግዚአብሔር ነው። ዮሴፍን ወደ ፕሮሞሽን ያመጣው እግዚአብሔር ነው። ክብር ለኢየሱስ ይሁን። እግዚአብሔር የምን ምንጭ ነው? የፕሮሞሽን ምንጭ ነው። ዳዊትን የቀባው ሳሙኤል ቢሆንም አስቀድሞ ንጉሥ ያደረገው ግን እግዚአብሔር ነው። አሜን። አስቀድሞ ያየው ያኔ እረኛ ሆኖ በሚጠብቅበት ዘመን ንግስናን በእርሱ ላይ ያደረገ ማንም ሳያየው እሰይ ሳያየው በፊት ያየው እግዚአብሔር ነው። በገናን ሲደረድር በግበግ እየሸተተ ባለበት ሰዓት ላይ ንግስናን በቃ ይሄ የንግስናን ቆብ ያደረገበት አክሊል ነው የሚባለው። አክሊል ያደረገበት እግዚአብሔር ነው። ሳሙኤልማ ከወንድሞቹ መካከል ሲመርጥ ሲያማርጥ ከርሟል። እግዚአብሔር ግን እዛ ምድረ በዳ ሄዷል። እግዚአብሔር ምድረ በዳ ሄዷል። ሰው መንገድ ነው እንጂ ምንጭ አይደለም። ሰምታችሁኛል? የእናንተን ነገር ሰው አይደለም የያዘው እግዚአብሔር ነው። ሲና የኔን ነገር የያዘው እግዚአብሔር ነው። አሜን። አንድ ጎረቤት አይደለም፣ አንድ የሆነ ባለስልጣን አይደለም፣ እግዚአብሔር ነው ያንተን ነገር የያዘው። እመኑኝ፣ እግዚአብሔር ምንጭ ነው። ስለዚህ ምንጭ መሆን የማይችሉትን ሰዎች አታሳድዱ። ምንጭ መሆን የማይችሉትን ሰዎች አትፈልጉ። ምንጭ መሆን የማይችሉትን ሰዎች ደጅ አትርጡ። እግዚአብሔርን ታገሉ። አሜን። እነ ሳሙኤልን እናንተ ስትፈልጉ ወዳጆቼ ብዙ ነገር ሉዝ ታደርጋላችሁ። ሳሙኤልን ከመፈለግ በፊት እግዚአብሔርን ፈልግ። እነ ሳሙኤል አንተን ይፈልጉዋል። አንተን ሊቀቡ ያሉ ሰዎች ይፈልጉዋል። ከእግዚአብሔር ጋር ተስማማ እንጂ የሚቀቡ ሰዎች አንተን ይፈልጉዋል። አትፈልግ፣ እነሱን ሰዎችን አትፈልግ፣ እግዚአብሔርን ፈልግ። የሚቀቡህን ይልካል። ሂድ፣ ዘይትን በቀንድ ዘይት ሞልተ በእሴይ ቤት ግባ። ነገር አለኝ አለ እግዚአብሔር። ነገር አለኝ። ዳዊት እንኳን ሳሙኤልን ልፈልግ ምድረ በዳ ላይ ስለ ሳሙኤል የሚያውቀው ነገር የለም። ነገር ግን እግዚአብሔርን ያውቀዋል። ከእግዚአብሔር ጋር ይታገላል። በጉለቱም በመብዛቱም በማነሱም እግዚአብሔርን ይፈልጋል። እግዚአብሔር ጊዜን ጠብቆ ለንግስና ከፍ ከፍ አድርገው። ስለዚህ የክብር ምንጭ ማን ነው? የክብር ምንጭ ማን ነው? የክብራችሁ ምንጭ እግዚአብሔር ነው። ይሁን አሜን። በሁለተኛ ደረጃ ከሰው ይልቅ ከእግዚአብሔር ጋር በጸሎት ስትታገሉ የፈራችሁት አይወርሳችሁም። አሜን። የፈራችሁት ሁሉ አይወርሳችሁም። የደነገጣችሁበት ይውጠኛል፣ ያስቀረኛል፣ ከዚህ በኋላ ይሄ ነገር በቃ ያጠፋኛል ያላችሁት ነገር አያጠፋችሁም። አሜን። በጸሎት ስትታገል የፈራው አይወርስም። ከኤሳው ጋር ፈጽሞ አትጋፈጥም። እግዚአብሔር እንድትጋፈጥም አይፈቅድም። ለምን? ይከልልሃል፣
ይሸፍንሃል፣ ይጠብቅሃል። እግዚአብሔር ቀድሞ ኤሳውን ያስጠነቅቃል፣ ላባን ያስጠነቅቃል። አሜን። ጫፉን ትነካውና በሌሊት መጥቶ ለላባ ይሄንን ነው የተናገረ። ጫፉን ትነካና ነግሬሃለሁ። እግዚአብሔር እንደ ሰው ሲናገር አይገርማችሁም? ሲል ሃሌሉያ። ስለ እናንተ እግዚአብሔር ይናገራል፣ ጠላታችሁን ያስጠነቅቃል። ፈርዖንን ያንን ያለው ሕዝቤን ልቀቅ፣ ያመልከኝ ዘንድ ልቀቅ። ስለዚህ ወዳጆቼ ያዕቆብ ፈርቶ ነበረ። እግዚአብሔርን ከማግኘቱ በፊት ከእግዚአብሔር ጋር ኢንካውንተር ከማድረጉ በፊት ፈርቶ ነበረ። ከኤሳው ጋር ያለው ነገር የሚያሳስብ ነገር ነው። አድርጎት የሄደው ነገር ስለነበረ ወደ ምድር ተመለስ ብሎ እግዚአብሔር ሲናገረው ለመመለስ በተነሳ ጊዜ ከያቦቅ ወንዝ በፊት ፍርሃት ያዘው። እንደዚህ ይላል ዘፍጥረት ምዕራፍ 32 መልእክተኞችም ወደ ያዕቆብ ተመልሰው እንዲህ አሉ። እነዚህ መልእክተኞች ክፉ ናቸው። ዲቴል ነው ያወሩት። ዲቴል 400 ሰዎች ጨምሮ እየመጣ ነው ነው ያሉት። መልእክተኞችም ወደ ያዕቆብ ተመልሰው እንዲህ አሉት፣ ወደ ወንድምህ ወደ ኤሳው ሄደን ነበር፣ እርሱም ደግሞ ሊያገኝህ እየመጣ ነው። ከእርሱ ጋራም 400 ሰዎች አሉ። ጦረኞች ናቸው፣ ኃይለኞች ናቸው፣ ተዋጊዎች ናቸው፣ ቀስተኞች ናቸው። ያቃል ስለ ኤሳው ቀስተኝነት፣ ተዋጊነት ያቃል። ስለዚህ 400 ሰዎችም ኃይለኞች እንደሆኑ ያቃል። ያዕቆብም እጅግ ፈርቶ ተጨነቀ። ፈርታችኋል፣ ተጨንቃችኋል። በሁኔታ ውስጥ እግዚአብሔር እንዲህ ይላችኋል፣ ፊቴን ፈልጉ። ከእርሱ ጋርም ያሉት ሰዎች መንጎቻቸውም፣ ላሞቻቸውም፣ ግመሎችንም በሁለት ወገን ከፈላቸው። እንዲህም አለ፣ ኤሳው መጥቶ አንዱን ወገን የመታ እንደሆነ የቀረ ወገን ያመልጣል አለ። ስትራቴጂ ቀረጸ። ስትራቴጂ፣ ሰውኛ ስትራቴጂ። በዚህ ቢሄድ በዚህ በኩል፣ በዚች ባመልጥ እቺ። አንዳንድ ሰው አይታችኋል፣ እዚችኛው ሁለት አካውንት ከፍቶ አንደኛው አካውንት ለክፉ ጊዜ ይላል። ክፉ ጊዜ ራስ ካመጣ እግዚአብሔር ይረዳኛል ብለህ ታመን። ለክፉ ጊዜ የሚል ነገር የለም። እግዚአብሔር አለ። አሜን። ያኖርሻል። አሜን። ታማኝ ነው። ለክፉ ጊዜ ብሎ ከፈለ ይላል። ያዕቆብ እንደ ሰውኛ ተጨንቋል። እንደውም ሌላ ቦታ ላይ በስጦታ ሊያባብል ሁሉ ሞከረ ይላል። ወዳጆቼ የኤሳውን ልብ የሚለውጠው እግዚአብሔር ብቻ ነው። አሜን። የትኛውም ስጦታ፣ የትኛውም ጥቅማ ጥቅም ኤሳውን አይለውጠውም። ሰምታችሁኛል? ኤሳውን የሚለውጠው እግዚአብሔር ነው። የኤሳው ልብ በሰው አይለወጥም፣ በጥቅማ ጥቅም አይለወጥም። ስለዚህ ያዕቆብ ኢንካውንተር ካደረገ በኋላ፣ ከእግዚአብሔር ጋር ከታገለ በኋላ፣ ከእግዚአብሔር ጋር ከተናገረ በኋላ ኤሳው በመንፈሳዊ ዓለም ላይ ተሸንፏል። እግዚአብሔር መጥቶታል። የኤሳውን መንፈስ እግዚአብሔር ኦልሬዲ መጥቶታል። ከእግዚአብሔር ጋር ታግሏላ። ወንድማችን ያዕቆብ ከእግዚአብሔር ጋር ትግል ውስጥ ነበር። ከታገለ በኋላ ግን እግዚአብሔር ወረደ። ኤሳውን ምን እንደተናገረው ባላቅም ኤሳው ውሃ ሆኗል። እንደዚህ ይላል ዘፍጥረት ምዕራፍ 33 ከ1 ጀምሮ። ይኸውላችሁ ይሄ ቃል በሕይወታችሁ ላይ ታሪካችሁን ይለውጣል። እኔ አምናለሁ። ስሙኝ፣ ጥቂት ሰዓት ነው የቀረኝ፣ ጨርሳለሁ። ዘፍጥረት ምዕራፍ 33 ያዕቆብም ዓይኑን አነሳ፣ እነሆ ኤሳው ሲመጣ አየው። ከእርሱም ጋር 400 ሰዎች ነበሩ። ልጆቹንም ከፍሎ ሊያንና ወደ ራሔል ወደ ሁለቱም ባሪያዎች አደረጋቸው። ባሪያዎችንና ልጆቹንም በፊት አደረገ። ሊያም ልጆቿንም በኋላ ስፍራ፣ ራሔልን ዮሴፍን ከኋላ አደረገ። ስትራቴጂ በቃ አሪፉን ምርጡን ወደ ኋላ፣ ፌቨራይት ያልሆነው ወደ ፊት ለፊት። ሰውኛ የያዕቆብ ቴክኒክና ታክቲክ ይገርመኛል። ለምንድን ነው ይሄ? ሰዋዊ ነው። ይኸው እግዚአብሔር ኤሳውን መጥቶታል። ያዕቆብ ግን አሁንም ቴክኒካል። እንደዚህ ይላል
እርሱ በፊታቸው አለፈ፣ ወደ ወንድሙም እስኪደርስ ድረስ ወደ ምድርም 7 ጊዜ ሰገደ። ወንድማችን በቃ መከራ ውስጥ ነው ያለው። ፍርሃት እኮ ነው፣ ፍርሃት ነው። ከእግዚአብሔር ጋር ከታገልክ ወዳጄ ለእግዚአብሔር ስጠው። እግዚአብሔር አሸንፎታል። እግዚአብሔር ድል ነስቶታል። በሰማያዊ ስፍራ ድል የተነሳ ምድራዊ ላይ ኃይል የለውም፣ አቅም የለውም። እግዚአብሔር ይሄንን ነው የሚያደርገው። እሱም በፊታቸው አለፈ፣ ወደ ወንድሙም እስኪደርስ ድረስ ወደ ምድር 7 ጊዜ ሰገደ። ኤሳውም ሊገናኘው ሮጠ፣ አንገቱንም አቅፎ ሳመው፣ ተላቀሱም ይላል። የሚገርም ነው። ኤሳው የተፈራው አገር ያናውጣል፣ ሕዝብ ይጨርሳል፣ ነገሬ በቃ አለቀ ብሎ ሲጨነቅ ከላባ ቤት ጀምሮ ያቦቅ ወንዝ ድረስ ሲደርስ የተጨነቀበት ሰው ኤሳው ለካ እግዚአብሔር ልቡን አሸንፎታል። እግዚአብሔር ልብን ያሸንፋል። ወዳጆቼ ክፉ ነገስታትን መልካም ሰው እንዲሆንላችሁ የሚለውጠው እግዚአብሔር ብቻ ነው። አሜን። ክፎችን፣ ኃይለኞችን፣ ተዋጊዎችን፣ ተናዳፊዎችን እግዚአብሔር በግ ያደርግላችኋል። ለማዳ በግ ያደርግላችኋል። አሜን። ሳሞ ይላል። በጣም የሚገርም ነው። ክፉ ነገስታቶችን እግዚአብሔር እንዲገዙላቸው ያደርጋል። ምሳሌ 21 ላይ እንደዚህ ይላል፣ የንጉሥ ልብ እንደ ውሃ ፈሳሽ በእግዚአብሔር እጅ ነው፣ ወደ ወደደውም ያዘነብለዋል። አንተ ብቻ ከእግዚአብሔር ጋር ተስማማ፣ ከእግዚአብሔር ጋር ተስማማ፣ በዛም ሰላም ይኑርህ። ከእግዚአብሔር ጋር ሰላም የሌለው ሰው አስቸጋሪ ሰው ነው፣ ለማንም አይጠቅምም፣ ሰውን ያውካል ይላሉ እኮ። አንድ ተዋጊ ከብት በመካከል ካለች ከብቶች በሰላም አይተኙም አይደል? እንደዛ አይነት ተረት አለ። ልክ እንደዛ ሁሉ ሰላም የሌለው ሰው፣ ከእግዚአብሔር ጋር ሰላም የሌለው ሰው እረፍት የለውም፣ ብዙዎችን ያውካል። ስለዚህ ከእግዚአብሔር ጋር ተስማማ፣ በዛ ሰላም ካለው ከእግዚአብሔር ጋር ተስማማ፣ ሰላምን ይሰጣል። በሶስተኛ ከሰው ይልቅ ከእግዚአብሔር ጋር በጸሎት ስትታገል ስምህን በመለወጥ ብቻ እጣፈንታህን፣ ዴስቲኒህን፣ ፊውቸርህን ይቀይራል። አሜን። ዴስቲኒ ይቀየር የምትሉ፣ ፊውቸሬ ይቀየር የምትሉ፣ በፊቴ ያለው ከባድ ሁኔታ ይለወጥ የምትሉ ሰዎች መልሳችሁ ወይንም እኔ የምመልስላችሁ ምነግራችሁ ከእግዚአብሔር ጋር ተስማሙ፣ ከእግዚአብሔር ጋር ታገሉ። እግዚአብሔር ስማችሁን ይቀይራል። እግዚአብሔር ስታተሳችሁን ይቀይራል። እግዚአብሔር መታወቂያችሁን ይቀይራል። አሜን። በመንደራችሁ የምትታወቁበትን ስም ይቀይራል። አሜን። ያቺ በሰማሪያ የነበረችው ሴት የምትታወቀው የነበረው የብዙዎችን ባል የነጠቀች ተብላ ስሟ የሚታወቅ የነበረች ሴት ኢየሱስን ኢንካውንተር ካደረገች በኋላ ነገሯ ተለወጠ። በሰፈሩ ሁሉ ኢቫንጀሊስት ተባለች። ሃሌሉያ! ወንጌላዊት። ፕሬዝ ጋድ። ምክንያቱም የተነካካችው የተገናኘችው የጌቶች ጌታ የነገስታት ንጉሥ ኢየሱስን ነው። ተራ ሰው አይደለም። አሜን። እሱን ነክቶ ከሱ ጋር አውርቶ የማይለወጥ የለም። ይለወጣል። ነገሯ ተለወጠ። ኑ ነገሬን የተለወጠውን እዩት ማለት ጀመረች። ስለዚህ ወዳጆቼ ስማችሁ ይቀየራል። ከእንግዲህ ወዲህ ስም ያዕቆብ አይባልም። ከእንግዲህ ወዲህ አጭበርባሪው አይባልም። ሐሜተኛው አይባልም። የማይሳካለት ሰው አትባልም። ከዚህ በኋላ እስራኤል ትባላለህ። ስምህ ይቀየራል። አሜን። የእግዚአብሔር ልዑል ትባላለህ። ፕሬዝ ጋድ። ስምህ ይቀየራል። ድሮ በምትታወቅበት ማንነት አትታወቅም። እግዚአብሔር ወደ ዴስቲኒያችሁ ከማድረሱ በፊት መጀመሪያ ማንነታችሁን ይለውጣል። አሜን። ወደ ዴስቲኒያችሁ ከማስገባቱ በፊት ማንነታችሁን ይቀይራል። ወደ ወተትና ማር ወደምታፈልቀው ምድር ከማስገባቱ በፊት ማንነትን መለወጥ ይፈልጋል። ባልተለወጠ ማንነት ዴስቲኒ ላይ እንድትገባ አይፈልግም። እግዚአብሔር በተለወጠ ማንነት ርስት ላይ እንድትቀመጥ ይፈልጋል። ምክንያቱም እግዚአብሔር ርስቱን አሳልፎ አይሰጥም።
አሜን። በተለወጠ ማንነት ርስቱ ላይ እንድትቀመጥ ይፈልጋል። ስለዚህ ከተለወጥክ በኋላ እግዚአብሔር ሁኔታህን፣ አካባቢን፣ ስራህን፣ ኢኮኖሚን፣ አስተሳሰብና አመለካከትን ሁሉ ይቀይራል። አመለካከቱ ሁሉ ይቀየራል። ድሮ እንደምታስበው አታስብም። ድሮ እንደ ዶሮ የምታስብ ከሆነ አሁን እንደ ንስር ማሰብ ትጀምራለህ። አሜን። ወዳጆቼ እግዚአብሔር አመለካከታችሁን ይቀይራል። ማንነታችሁን ሲቀይር አስተሳሰባችሁ ሳይቀር ይቀየራል። አብርሃም የነበረው አብርሃም ሲለው የጎሳ አባት አይደለም ያደረገው፣ የኔሽን አባት ነው ያደረገው። ምክንያቱም እግዚአብሔር ሰርቶታል፣ እግዚአብሔር ቀይሮታል። በዛ ዘመን ሁሉ እግዚአብሔር የምንም ፖቴንሻል ጨምሮበታል። ኔሽንን የሚያስተዳድርበትን አቅም ገንብቶበታል። ስለዚህ እግዚአብሔር ሲሰራችሁ፣ ከእግዚአብሔር ጋር ስትታገሉ እግዚአብሔር ይሰራችኋል። ስማችሁን ይለውጣል። ስማችሁን ቀይሮ ወደ ክብር ያሻግራችኋል። አሜን። ስለዚህ እግዚአብሔር በለውጥ ህይወት ሲነካ ህይወት አዲስ አቅጣጫን መያዝ ይጀምራል። አዲስ አቅጣጫ። የመጨረሻው ከሰው ይልቅ ከእግዚአብሔር ጋር በጸሎት ስትታገሉ እርሱ የከፈተው በር ማንም ሊዘጋ አይችልም። በፊታችሁ የተከፈተው በር ማንም አይዘጋውም። አሜን። እኔ ፕሮፌቲክ የሆነ ቃል ይዤ መጥቻለሁ። ለሆነ ሰው ግን ያገኘዋል። አሜን። በፊትህ የተከፈተን በር እግዚአብሔር እንዳይዘጋ ያደርገዋል። እርሱ የከፈተውን በር ማንም ሊዘጋው አይችልም። ከእግዚአብሔር ጋር ስትታገል ማንም አይዘጋውም። ራእይ ምዕራፍ 3 ከ7 እስከ 8 እንደዚህ ይላል። የዳዊት መክፈቻ አለው፣ የሚከፍት የሚዘጋ የሌለ፣ የሚዘጋ የሚከፍትም የሌለ፣ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል። የዳዊት መክፈቻ ያለው ያንተን ቁልፍ የያዘ እግዚአብሔር ነው። እርሱ የከፈተው ማንም አይዘጋውም። ማንም ሰው፣ የትኛውም ባለስልጣን ያንተን ነገር ሊዘጋው አይችልም። እግዚአብሔር ከከፈተ ማንም እመኑኝ አይዘጋባችሁም። እግዚአብሔር ከፍቶታልና ማንም አይዘጋው። አንድ ታላቅ የእግዚአብሔር ሰው ሲናገር በፊትህ ክፍት በር ስታገኝ የሰው ችሎታ ሳይሆን የክርስቶስ ሁሉን ቻይነት ማሳየ ነው ይላል። ክርስቶስ ሁሉን እንደሚችል ሊያሳይ ነው። የሱን ብቃት ሊያሳይ እንጂ የተከፈተው በር ወዳጄ አንተ ፎለል እንድትልበት ወይ ሆነ ያንተ እንድትታይበት አይደለም። የሱ ቻይነት እንዲታይ ነው። ስሙኝ፣ ለአንዳንዶቻችሁ የኢሚግሬሽን በር የሚከፈትላችሁ ሰዎች አላችሁ። አንዳንዶቻችሁ የሥራ እድል የሚከፈትላችኋል። አንዳንዶቻችሁ የትዳር በር የሚከፈትላችሁ ሰዎች አላችሁ። ያ የከፈተው እግዚአብሔር የከፈተው ክራይስት እርሱ ሊታይበት ነው። የሱ ችሎታ ይታይበት ዘንድ ነው። አሜን። ምክንያቱም በፊትህ ሄዳለሁ፣ ተራሮችንም ትክክል አደርጋለሁ፣ የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ ብሎ ተናግሯልና እግዚአብሔር ይችላል። እስቲ ይችላል በሉኝ። እግዚአብሔር ይችላል። አሜን። ይችላል። በአንቺ ነገር ላይ ይችላል። እግዚአብሔር የሚችል አምላክ፣ የማይችል አምላክ አታመልኪም። የሚችል አምላክ ነው የምታመልኪው። እርሱ ነገስታትን ያንበረከከ የነገስታት ንጉስ ይባላል። እስቲ ለእሱ ክብር ስጡልኝ። የነገስታት ንጉስ ይባላል። ክብር ለኢየሱስ ይሁን። በሮችን ሁሉ ይከፍታል። የተዘጋ በር ሁሉ ይከፍታል። የማይቻለው እንዲቻል ያደርጋል። ማጠቃለያ፣ ያዕቆብም ሌሊቱን ሙሉ ታገለ። ሳትደክሙ ታገሉ፣ ሳትላሉ ታገሉ። ከእግዚአብሔር ጋር ሌሊቱን ሙሉ ታገሉ። በአስቸጋሪ ሰዓት ላይ፣ ሌሊት ማለት አስቸጋሪ ሰዓት ነው። በሌሊት በአስቸጋሪ ሰዓት ከእግዚአብሔር ጋር ታገይ። ሪዋርድሽ ጠዋት ስትነሺ መልስሽ በበርሽ ላይ ነው። አሜን። መልስሽ በደጅሽ ላይ ነው። መልስሽን የያዙ ሰዎች በር ላይ ቆመው ይጠብቃሉ። ሃሌሉያ አሜን። ምክንያቱም ሌሊቱን ሙሉ ከእርሱ ጋር ታግለሃልና በረከት በደጅ ላይ ይጠብቃል። ከእግዚአብሔርም ከሰው ጋር ታግለሃልና አሸንፈሃል። እግዚአብሔርን ያሸነፈ ሰውን በቀላሉ ያሸንፋል። ሰው በፊቱ ቀላል ነው። ስለዚህ ስምህን ይቀይራል። ስለዚህ ዛሬ ያዕቆብ ምክር ከሰው ጋር አትታገል። ተንበርክከ ሌሊቱን ሁሉ ከእግዚአብሔር ጋር ታገል። ድል በፊት ነው።
አሜን። ሰውን ማሳደድ አቁም። ከሰው ጋር ከመታገል ከእግዚአብሔር ጋር መታገል ይሻላል። ኤክስፔክት ሰዎችን አታድርግ። ዲፔንድ አታድርግ። በጸሎት በእግዚአብሔር ፊት ተንበርክካችሁ ታገሉ። እግዚአብሔር እፈልጋለሁ በሉት። አሜን። እግዚአብሔር ነው የሚያስፈልጋችሁ። አሜን። እግዚአብሔር ነው ዛሬ የሚያስፈልጋችሁ። ከእግዚአብሔር ጋር የታገለ ሰው ድል ነሺ ነው። በሕይወት ዘመኑ ሁሉ አሸናፊ ነው። አሜን። ክብር ለኢየሱስ ይሁን። እንጸልያለን።